ሰላም ሰላም፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰቦች ውዶች እንዴት ናችሁ? ደህና ናችሁ አላችሁት? አለን አልሐምዱሊላህ። ባላችሁበት ሰላማችሁ ይብዛ ይበልልኝ ኑሩልኝ። እና ሴቶችዬ ቅመሞችዬ የመዳም ምን ልባላችሁ የመዳም ሁሉ ነገራችሁ እና ቪዲዮን ሲጀምሩ በላይክ ጀምሩ፣ አበረታቱኝ፣ ላይክ አድርጉልኝ። ኧረ ለምን እንደሆነ ቆሞ ግትር ሆኖ ቀረ። አልንቀሳቀስ አልራመድ አለ። አንቀሳቅስ ቤተሰብ ሆኖሽ ሲወዳቸው እና ዛሬ የመጣሁት በተለመደው በአዲስ ድራማ በአዲስ መንገድ በአዲስ ተንኮል ነው። ዛሬም ትላንትና ካየሁት ቪዲዮ አስተያየት ሊሰጥ የመጣሁት ማለት ነው። እኔ ይስሙ አይስሙ እኔ የተሰማኝን ሰው ቤት ሄጄ ኮሜንት ምናምን እንትን ከሚል በራሴ ቤት እሰጣለሁ። አዎ እና አብርሽ ከትላንት ወደ ከሀገር ሊወጣ ነው ይለው ቪዲዮ ሰርተዋል። ትላንትና እኛ አስተያየት ሰጥተናል። ትላንትና ቪዲዮ ላይም ደግሞ ሰምታችሁት ከሆነ ብያቸዋለሁ። እነሱ ከሀገር መውጣት ማለት ከቤት ወጥቶ ኤርፖርት ደርሶ መመለስ ነው። አይወጡም። እኛ ለድራማ እየሰሩ ነው ብያችሁ ነበረ። ይኸው እኔ የሚሰሩትን ነገር አንድ በአንድ የሚሰማኝ ነገር ስላለ ነው የምላቸው። እነሱ ድራማ ነው እንጂ እየሰሩ ያሉት ሪሊ ህይወታቸው ወይም የሚሰሩትን ነገር አይደለም የሚያሳዩት። እና ከሩታ ጋር ከፍሬም ጋር አብርሽ አዲስ ሌላ ድራማ ሄርሜላ ላይ ለምን ይሄ ሁሉ በዚህ ልክ ርቀት ለምንድን ነው እንደዚህ የምትሆኑት እናንተ? ቆይ እናንተ አብዳችሁ ሰውን ለማሳበድ ወይም ለእናንተ ኢትዮጵያኖቹን ለማሳበድ ተመልካች ነን የእናንተ ደጋፊዎች ነን ባዮቹን የመዳም ቅመሞቹን ለማጣላት ነው ወይስ ምንድነው ሴራችሁ? ሩታ ደግሞ ሰሞኑን እያለቃቀሰች በየቀኑ የምትመጣበት ምክንያት እሷ ሴራ ስለሆነ ነው። አብርሽ ስለምትወደው አብርሽን ስለምትፈልገው የልጁ አባት ስለሆነ ስለሚያስፈልጋት አይደለም፣ ስራዋ ስለሆነ ነው። ሰሞኑን እሺ ያጠፈውን ነገር ሁሉ ቲታ ይቅርታ አድርግልኝ እንታረቅ እያለች እየለቃቀሰች ስትመጣ የነበረች ሴት እሺ ከጥፋቷ ተጸጽታ ከሆነ ትላንትና ድጋሜ ጥፋት ለምን በዚህ ልክ ምን እናንተ ከሀገር መውጣት ብርቅ ነው እንዴ? ከሀገር መውጣት ምን ነው ሲኦል ነው እንደሚመስላቸው? እንደው ለታደሉት ምርጫው ከሀገር መውጣት ለታደሉት። እኛ ስንት ስቃይ ስንት ነገር ተቋቁመን ሰው ሀገር እየሰራን እንዴ? ቤተሰብ ለመርዳት ራሳችን ለማይለወጥ ልጅ ለማሳደግ ብለን እናንተ ራሳችሁን ከጭንቀታችሁ ለማውጣት ሽርሽር ለመሄድ የአማራችሁን ቦታ ለማየት ማሄዳችሁ ይሄን ያክል ምንድን ነው ብርቅ ያደረጋችሁት? ምንድን ነው ልትነግሩን ትችላላችሁ? ሲጀመር ሰው ሀገር ለእናንተ ብርቅ ነው፣ ለእኛ ደግሞ ለመዳም ቅመሞች ሰው ሀገር ብርቅ አይደለም። ልክ እንደ ሀገራችን አድርገን ነው እየኖርን እየሰራን ያለ ነው ማለት ነው። ሰው ሀገሬ ምነግርሽ ነገር ቢኖር ሄርሜላ ደግሞ ከነዚህ ህይወት ውጪ። ምንድን ነው አንቺ በቃ ተጣበቅሽባቸው። አይገባሽም እንዴ? ይሄ ሁሉ ሴራ የሚሰሩት ከአንቺ ለመራቅ ነው። አብረሽ ደግሞ አስረግጦ በድርጊቱ እየተናገረሽ ነው። ይግባሽ እንጂ ከአንቺ ለመራቅ ነው። ትላንትና ራሱ ከንግግሩ
የምትማሪ ወይም የምታውቂ ከሆነ ታውቃለሽ። ከንግግሩ ለማውራት ስትሞክር እኮ እግሮል እያደረገሽ ነው፣ ከአፍሽ አፍሽ እያለ ነው። ወደ ቀድሞ ህይወቱ ከተመለሰ ይመለስ። ተይው አንቺ ከዚህ ህይወት ውጪ፣ አይሆንሽም። ከሱ ጋር ብትኖርም አርፋሽ አትኖርም። ህይወትሽ ሌላ ብጥብጥ ነው የሚመጣ፣ ሌላ ህይወት ሲኦል ነው የሚሆንብሽ። ይሄ ወንድሙ ነኝ ባዩ ኤፍሬም እያለ አብርሽ በሰላም መኖርም አይችልም፣ ሌላ ህይወት ማያዝም አይችልም። ትላንትናም አስረግጦ እያሳያቸው ሆኖ ማለት ነው። ለእኛም ለህዝብም ለእናንተ ሄርሜ ከዚህ ህይወት ውጭ ተይ። እሱ እንደፈለገ ይሁን። ከፈለገ ከቀድሞ ህይወቱ ላይ ይመለስ፣ ካልፈለገ ሌላ ህይወት ይይዝ። ምን ጎደለብሽ አንቺ? እየተጎዳሽ ያለሽ አንቺ ነሽ። ምንም ቢሆን ምን ከሀገር መውጣት ራሱ ቢፈልግ ማለት ነው በአንድ ድንጋይ ሁለት ወፍ እንደሚባለው እሱ እኮ ሁለታችንም እግሮል እያረጋቸው፣ ሁለታችንም ጥፋተኛ እያረጋቸው፣ አንቺም እሷም ጥፋተኛ እንደሆናችሁ በዚህ ልክ ለምን ትረገጫለሽ? እንደለመዱ እንደፈለጉ እነሱ ረገጡ። ህይወታቸው ነው የለመዱበት የኖሩበት ነው። አንቺ ነሽ አዲስ እነሱ ላይ መታሽ። ይሄ ህይወት የማይገባሽ፣ ይሄ ህይወት አይገባሽም፣ ውጪ ተጎጂ አንቺ ነሽ። ለአንቺ አይገባሽም፣ ይሄ ህይወት አይገባሽም። ለምንድን እያወቅሽ የምትጎጂ? ይህ እውነት እኔ ትዳር በዚህ ልክ እንደመሆን አላቅም። ትዳር ተከባብሮ ተፈላልጎ ተዋልዶ ተቃፍቶ ልጅ ማሳደግን እንደሆነ ነው የማውቀው። እየመረራችሁም ቢሆን ዋጡ። እኔ ከእውነት እልፍ አልልም። ለእኔ ለአከሌ ወገን ነው ማግዝ፣ እኔ ለአከሌ ወገን ነው ለምትሉት እሱን ለእናንተ እኔ ካየሁት ነው አስተያየት የምሰጠው። ለማንም አልወገንም። እውነት ስለዚህ ሩታ ደግሞ ሴራዋና ሴራ ነው እንጂ አብርሽን ፈልጋ እንዳልሆነ ታውቃላችሁ። አብርሽ ደግሞ እውነቱን ማጋለጥ ስለማይፈልግ፣ ቤተሰቡን አጋልጦ ለህዝብ ለመስጣት ስለማይፈልግ እሱ የያዘበት ምክንያት ምንድን ነው? ከሄርሜላ ለመራቅ ቤተሰቡን ለመዳን ከሀገር መውጣቱን ብቻ ነው የመረጠው። ከእውነቱ መሻሽ ማለት ነው። አዎ ቤተሰቡን ማቼም ማለት ነው። ተጋድላችሁም ቢሆን ትታረቃላችሁ። ስለዚህ እሱ ቤተሰቡን አሳልፎ መስጠት አይፈልግም። ሁሌም እንደሚላችሁ ሄርሜላ ነች ከዚህ ውስጥ ማውጣት የፈለገ። ከድርጊቱ ማወቅ መረዳት ትችላላችሁ። አንዳንዶቹ በቃ ሄርሜላን እንደሚፈልጋት ምናምን ነው። አይፈልጋትም ጭራሽ። እሱ ወደ ራሱ ከተመለሰበት ቀን ጀምራችሁ ለሄርሜላ ያለው አመለካከታቸውን እያየን ሁላችንም ማለት ነው። የነሩታ አመለካከት የአብርሃም አመለካከትም ሩታ ላይ ሄርሜላ ላይ እያየነው ነው። ግን ስለዚህ ሄርሜላ ቢትወጣ ነው እንደኔ ማለት ነው። እንደኔ እንደ ሴት ልጅ ይሄ ቦታ ይገባት። ያችን እንኳን ለምዳለች፣ የኖረችበት ነው፣ ስትሰራም የቆየችበት ስራ ነው። ስለዚህ ስራ እስከሆናችሁ ድረስ ድራማችሁን እነሱ ይስሩበት። አንቺ ከዚህ ህይወት ውጪ። ምን ይመስላችኋል? እሱ ፓስፖርት እንደሚወሰድ አያውቅም ነበር። እያደረ እየዋለም የነበረበት እነሱ ቤት ነው ማለት ነው። እሱ ያው እንትናችሁ እየተጋለጠ ነው፣ ሲስቴማችሁ ማለት ነው። እንዴት እሱ ሻንጣን ሊወስድ ነው የመጣው ታላ? በምን ቅስበት በምን ሰዓት ፓስፖርቱ ተወሰደ? ውስ ፓስፖርት በሌለበት የውጭ ሀገር ፕሮሰስ ያልቃል? እኔ አላውቅም። ፓስፖርት እጃችን ላይ ይዘን ነው የሁሉንም ነገር ፕሮሰስ የምንጨርሰው። እሱ የት አድርጎ ፓስፖርቱን ፕሮሰሱን ጨረሰው? ወይስ ድራማ እንዲደምቅላችሁ ብላችሁ ነው እንደዚህ ብላችሁ ያመጣችሁት ሴራችሁን ማለት ነው። ፓስፖርቱም አልወሰደችም፣ አንተም ልትወጣም አይደለም። ተመካክራችሁ ማንም ሸኛ አያስፈልግም ተባብላችሁ ከኤርፖርት ተመልሳችሁ
አዎ ሩታ አስቀረችው ለሱ ስለምታስፈልግ ለልጁ ስለሚያስፈልግ እንድትባል ሰው እንዲያዝንላት እሱም ደግሞ ከዛ ነገር ተነስቶ በቃ ወደ ልጅ ተመለስ እንዲባል ስለፈለገ ብቻ ነው። ምን አደረገ? አንቺም እያወቅሽው በቃ ህይወትን ሲኦል አድርጌ እኖራለሁ ካልሽ መብትሽ ነው፣ ፍላጎትሽ ነው ሄርሜ።